አንድ ሰው ሚስት ካገባ ሙሉ ወጪ የሚችለው አጠቃላይ እሱ ነው። የማስተዳደር ግዴታ ያለበት እሱ ነው፣ ሚስት አይደለችም። ማስረጃ ልንገራችሁ ከቁርአንም ከሐዲስም። አላህ ቁርአን ላይ ምን አለ? الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم። ወንዶች በሴቶች ላይ ቋሚዎች ናቸው፣ አስተዳዳሪዎች ናቸው አለ። በሚሰጧቸው ገንዘብ بما فضل الله بعضهم على بعض አንዳቸውን ከሌላቸው ባስበለጠባቸው ነገር ወንዶች ደግሞ ለሴቶች አስተዳዳሪዎች ናቸው። ይህ ማለት ባል ሚስትን አስተዳዳሪ ነው። ወቢማ አንፈቁ ሚን አምዋሊሂም አለ፣ በሚሰጧቸው ገንዘብም አለ። ይህ ማለት ገንዘብ መስጠት የማን ግዴታ ነው? የወንድ ነው። ገንዘብ መስጠት ማለት የማስተዳደር ግዴታ እንደማለት ነው ባጭር ቃል። ትዳርን ለመምራት የሚያስፈልጉ ማንኛቸውም ወጪዎች የሚመለከተው ማንን ነው? ወንዶችን ነው ማለት ነው። አስተዳዳሪ እነሱ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣቶች ስብስብ ሆይ አሉ። ወንዶችን ነው እያናገሩ ያሉት። መን ስተጣዐ የቻለ ሚንኩም ከእናንተ ባአተ የጋብቻን ጣጣ መቋቋም የቻለ ፈልየተዘወጅ ያግባሉ። ስለዚህ ማን ነው የሚችለው የጋብቻን ጣጣ? ሴቷ ነች? አይደለችም። ማን ነው? ወንዶች ናቸው። ሌላ ሐዲስ ላይ ምን አሉ? አንድ ሱሐባ መጣና ሚስቶቻችን በእኛ ላይ ያላቸው ሐቅ ምንድን ነው ብሎ ጠየቃቸው ነቢያችንን ሰለላሁ ዐለይሂ ወሰለም። እሷ ስለምትሰራው ገንዘብ ልመጣላችሁ ነው። አሁን እየነገርኳችሁ ያለሁት ማን ነው የማስተዳደር ግዴታ ያለበት የሚለውን ነው። እሺ ልጨርስና ወደዚያ አመጣላችኋለሁ። እሷ ስለምትሰራው ገንዘቦች ምን ማድረግ እንዳለባት ከኢስላም አንጻር ምን ግዴታ እንደሚሆንባት አሁን የማስተዳደር ግዴታ እሱ እንደሆነ እየነገርኳችሁ ነው። የሆነ ሰሃባ መጣና ምን አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም፣ ሚስቶቻችን በእኛ ላይ ያላቸው ሐቅ ምንድን ነው ብሎ ጠየቃቸው። ልብ በሉ ወንዶች፣ ይህ ሰሃባ ማንኛችንም ወንዶች ወክሎ የጠየቀው ጥያቄ ነው ነቢያችንን ሰለላሁ ዐለይሂ ወሰለም። ከዚያ ነቢያችን ምን አሉት? አን ቱጥዒምሃ ኢዛ ጠዒምት አሉት። በምትበላ ጊዜ እሷንም ልታበላት አሉት። ወተክሱሃ ኢዘ ክተሰይት አሉት። አንተ በምትለብስ ጊዜ እሷንም ልታለብሳት አሉት። ከዚህ ምን ትረዳላችሁ? ማንኛቸውም የሚበላ የሚጠጣ የሚለበስ የቤት አስቤዛዎችና ወጪዎች ማንን ነው የሚመለከቱት? ወንድን ነው የሚመለከቱት፣ ባልን ነው። ግልጽ ነው አይደለ? ወላ ቱቀቢሕ አሉት። እንዲሁም ደግሞ አደራ እንዳታጥላላ አሉት። እንዳታጥላላ ማለት ምን ማለት ነው? እሷንም ሆነ የምትሰራውን ስራ ፈጽሞ እንዳታጥላላባት፣ ይህ የሚስትህ ሐቅ ነው አሉ። አንዳንድ ሰው ሲገባ አንቺ ምንድነው ዛሬ አመድ መስልሻል፣ አንቺ ምንድነው ዛሬ ጨው፣ ምንድነው የሰራሽው ምግብ ምንድነው? ካልተመቸህ ጸጥ በል። አደብ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ስርዓት ነበራቸው። አራዳነት ከፈለክ እና የነቢያችን ሰለላሁ ዐለይሂ ወሰለም ባህሪ ተመልከት። አቡ ሁረይራ ምን አለ? ማዓበ ረሱሉላህ ሰለላሁ ዐለይሂ ወሰለም ጠዓመን ቀጥ ኢንሽተሃሁ አከለሁ ወኢን ከሪሃሁ ተረከሁ። አቡ ሁረይራ ምን አለ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ቀን ምግብን አጥላልተው አያውቁም አለ። ይሄ ምግብ እንደዚህ ነው ምናምን አይሉም። ታዲያ ምንድነው የሚያደርጉት? ምግብ ካልተመቻቸው ኢንሽተሃሁ አከለሁ አለ አቡ ሁረይራ፣ ከተመቻቸው ምግቡ ይበሉታል አለ። ወኢን ከሪሃሁ ተረከሁ፣ ከጠሉት ደግሞ አለ ትጉት ያደርጉታል። ፈጽሞ ግን መጥፎ ቃል አይናገሩም ለምግቡ። ለምን ይሄ ምግብ እንዲሰራሽ፣ አንቺ ምንድነው ዛሬ እንዲህ አድርገሽው፣ አንቺ ይሄን ትሰሪያለሽ ወይ? ላ ከተመቻቸው ይበሉታል፣ ከጠሉት ይተውታል አለ። ግልጽ ነው አይደለ? እና ከጠላኸው ያ ምግብ ወጥተህ ለራስህ ሄደህ ካፌ ጸዳ ያለ ምግብ መብላት አለብህ ሚስትህን ጥለህ? አይቻልም በኢስላም። ኢማሙ አሕመድ ምን አሉ? ሰነፍ ወንድ ማለት የማይረባ ወንድ ማለት ይላሉ፣ ምግብ ካልተመቸው ቤት ለራሱ ወጣ ብሎ ሄዶ ጥሩ ምግብ በልቶ የሚመለስ ነው ሚስቱን ትቶ አሉ።
አልተመቸህም አይደለ ምግቡ? አንተ ከውጭ አምጣ ጠብቀኝ አንዴ በላትና ደስ የሚል ምግብ ይዘህላትና አለበለዚያ ስርዓቱን በጠበቀ መልኩ ሸፍነሃት ወስደህ አብረህ አንድ አይነት ምግብ ብሉ። ይሄ ነው እሺ። ይሄን እስላም ያስተምራችሁ። መረባ ወንድ ማለት ለራሱ ጥሩ ምግብ በልቶ የሚመጣ አብዛኞቻችን እንትን ይሄ ነው። እውጭ ድብና አድርጎ አሪፍ ምግብ ይበላና አንቺን በይዛኔ በልቻለሁኝ ይላታል። ይደብራል ያ አኺ። እና ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ምግብን አያጥላሉም ነበር። እሷንም ሆነ ምግቧን እንዳታጥላላ ብለው ተናገሩ። ወላ ተድሪብ الوجه አሉ። ደግሞ ቀጥለው የሚስት ሐቅ ገና አላለቀም እየተናገሩ ነው። አደራ ታጠፋለችና በምታጠፋ ጊዜ ሚስትህ ፊቷን ከመምታት ተጠንቀቅ አሉት። ፊት አይመታም በፍጹም። ግልጽ ነው አይደለ? ፊቷን እንዳትመታ አደራ አሉት። اذا ضرب احدكم فليتق الوجه አሉ። ሌላ ሐዲስ ላይ አንዳችሁ ሰውን በሚመታ ጊዜ መምታት ካለበት ዝም ብለህ ከኋላ ዝም ብለህ እንዳጠፋች ለማስረዳት ያክል ቆጣ ለማለት ያክል ነቃ አድርጋት እንጂ እንዲህ እንደኛ ሀገር ሰው በዱላ ቅልጥምጥም ያደርጋትና ጀግንነቱን እሷ ላይ ያሳያል። የታባሽ ከዚህ በኋላ ትቀብጭና ይላታል። ወላሂ ወንድ ርካሽ ማለት ውጭ ጓደኞቹ ጋር ፈታ ይላል፣ ይስቃል፣ ሚስቱን እዛ እያጨናነቀ ይደበድባል። የዚህ አይነት ሰው ነው። ጀግንነት ካለህ ውጭ አታሳይ። ፈሪ ወንድ ማለት ይሄ ነው። እና ሱሐቦች ምንድን ነበሩ የሚገርማቸው? የነቢያችን ሰለላሁ ዐለይሂ ወሰለም ሱሐቦች ካኑ ከልአጥፋል ፊ ቡዩቲሂም ወከልሪጃል ፊ አልኻሪጅ ዐንደማ የልተቁን ቢናስ። ሱሐቦች ቤታቸው ውስጥ ከሚስቶቻቸውና ከልጆቻቸው ጋር በሚሆኑ ጊዜ ልክ እንደ ህፃን ልጅ እንደ እብድ ይጫወቱ ነበር ይባላል። እንደ እብድ እንደ ህፃን ልጅ በቃ ሚስቶቻቸውን ያጫውታሉ ምናምን ምናምን። አንዳንዱ ሰው ሚስቱ ቤተሰብ ሲገባ ኩስትር ይላል። በቃ አንተ እንደዚህ አድርጌ ያላልኩሽም እንዴ? አንቺ እንደዚህ አልሰራሽም እንዴ? ምንድነው ከኔ ጋር እንደዚህ የሚያያይዝሽ? አንተ ለምንድነው ያላጠናኸው? አይገባም ያ አኺ። ልክ እንደዚህ መሆን አለባቸው። የሚደብር ባህሪ ነው። ውጭ ላይ ጓደኞች ጋር ሲሄድ ደግሞ የመጨረሻ እንትን ይጫወታል፣ ምን ይላል፣ ይስቃል ምናምን ምናምን እና ይህን ይመስላል። ሰሃቦች ከልጆቻቸውና ከሚስቶቻቸው ጋር ተጫዋች ነበሩ። ውጭ ላይ ደግሞ በጣም ወንዳ ወንዶች ነበሩ፣ ጀግኖች ነበሩ። ግልጽ ነው አይደለ? ይሄን ይመስላል። ሌላ ምን አሉ ቀጥለው? ይህ ሁሉ ባል ለሚስቱ ማድረግ የሚገባው ነው። ሌላ ሐቅናቸው ደግሞ ምንድነው አሉ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላ ተድሪብ الوجه ወላ تقبح ولا تهجرها الا في البيت አሉ። መጨረሻው ማኩረፍ ካለበህም ቤት ውስጥ እንጂ እንዳታኮርፋት አሉ። ለብ በሉ ቤት ውስጥ እንጂ እንዳታኮርፋት። አንዳንዱ ሰው ከቤት ሲወጣ ምናምን እሷን ያኮርፋል። ይሄ አግባብ አይደለም። ቤት ውስጥ ነው። ካኮረፍክም ቤት ውስጥ አኩርፍ። ግልጽ ነው አይደለ? እሺ መርሃባ፣ ቤት ውስጥ አኩርፍ እንጂ ውጭ ላይ እንዳታኮርፋት። ማኩረፍ ካለበህም ያውም ማለት ነው። አምላካችን አላህ ምን አለ? ወህጅሩሁነ ፊል መዳጅዕ አለ። መተኛ ቦታ ላይ አኩርፏቸው አለ። ያው መተኛ ቦታ ላይ ማኩረፍ ከባድ ቢሆንም እና እዚያ ቦታ ላይ ብቻ ነው የሚኮረፈው። ያ ማለት ጀርባ ስታያት ትተኛለህ። ከዚያ በኋላ እንትን ትላለች። እኔ ክርስቲያን ነኝ፣ የምትናገራቸው ነገሮች ሁሉ ይመቹኛል። እናመሰግናለን ወገናችን። ይሄን ይመስላል ወንድሞቼ። እና የሚስት ደግሞ ባሏን ልትታዘዘው ይገባል። በሚገባ ጊዜ ከውጭ ግንባሩን ሳም አድርገሽ በደስታ ተቀበዩ። ደክሞት ይገባል፣ ሳም አድርገሽ እንትን ስትይው ያ ሁሉ ይረሳዋል። አንዳንዶች ይመናጨቁበታል። አንተ የት ነበርክ ዛሬ? ለምን አመሸህ? ለፍቶ ደክሞ እየገባ ማለት ነው። የዛኔ እንትን ይመጣል። ግልጽ ነው አይደለ? እና ሲወጣም እንዲሁ ውዴ ብላችሁ ሳም አድርጋችሁ ላኩት ወደ ስራ። ሲገባም እንዲሁ እሱ የሚወዳቸውን ነገሮች አድርግለት። አላህ የሚጠላው እስካልሆነ ድረስ ያ ነገር አላህ ባዘዛችሁ ነገር ላይ ታዘዙት።
ግልጽ ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢዛ ሰለት አልመርአቱ ኸምሰሃ ወሳመት ሸህረሃ ወአጣዐት ዘውጀሃ ወሐፊዘት ፈርጀሃ ቂለ ለሃ ድኹሊ ልጀና ሚን አይ አብዋብ ልጀና ሽእቲ ብለዋል። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ሴት ልጅ 5 አውቃት ሶላቶቿን ከሰገደች፣ የረመዳን ወሯን ከጾመች፣ ብልቷን ከጠበቀች፣ ባሏን ከታዘዘች አሉ በምትፈልጊው የጀነት በር መርጠሽ ግቢ ትባላለች የውመል ቂያማ አሉ። ጀነት ስንት በሮች አሏት? ለሃ 8 አብዋብ 8 በሮች አሏት። የምትፈልጊውን መርጠሽ ግቢ ትባያለሽ የዚያኔ ማለት ነው። እነዚህን 4 ነገራቶች ካደረግሽ ምን አሉ? ከመካከሉ ወአጣዐት ዘውጀሃ አሉ ባሏን ከታዘዘች አሉ። ስለዚህ ባሎቻቸውን ታዘዟቸው በሐራም ነገር እስካላዘዟቸው ድረስ ድረስ መታዘዝ ግዴታቸው ነው። ያለ እነርሱ ፍቃድ ማንኛውም ነገር አታድርጉ። እሺ በቃ ይሆናል አይደለ? በተለይ ወጣ ያለን ነገር የሆነ ገንዘብ አንስታቸው የመስጠት ከሆነ ለምሳሌ ለቤተሰብ ለማድረግ ከራሱ ገንዘብ ማለት ነው። ይሄ ነው። ሌላም እዚህ ላይ ልብ በሉ። የመጨረሻ ነገር ልንገራችሁ። ነገሩ ሰዓት አለን፣ 1 ሰዓት አለ ገና ኢንሻአላህ። ሚስትስ የምትሰራው ገንዘብ ከገንዘቧ ምን ይመለከታል እሷን? ይህ ባል በሚስቱ ላይ ያለ ሐቅ ከሆነ ሚስት በገንዘቧ ላይ ምን እንድታደርግ እስልምና ያዛታል። ይኸውላችሁ ሚስት እና ባል በሚጋቡ ጊዜ አስሉ መሰረቱ ገንዘቧ ነው። እሺ የራሷ ገንዘብ ነው እንደ መሰረቱ ማለት ነው። የማስተዳደር ግዴታ ያለበት እሱ ነው ተባብለናል ቅድም። ስለዚህ የማስተዳደር ግዴታ እሱ ላይ ከሆነ ገንዘቧ የራሷ ገንዘብ ነው ማለት ነው። ልብ በሉ። ምክንያቱም ለትዳር የሚያስፈልጉ ወጪዎች እሱ ላይ ከሆኑ እሷ ምንድነው የሚጠበቅባት? ምንም አይጠበቅባትም ማለት ነው። ነገር ግን እዚህ ላይ ልብ በሉ። በሚጋቡ ጊዜ ኒካ ሲያስሩ ከምትሰሪው ገንዘብ መጀመሪያ አትሰሪም ውጭ ብሎ መከልከል ይችላል ከፈለገ። ይሄን ልናውቅ ይገባል። ገብታችኋል አይደለ? ለምሳሌ አገባት፣ አይ ከቤት እንድትወጪ አልፈልግም እዚሁ መሆን አለብሽ ካለ እኔ ሁሉን የቤት አስቤዛ እችላለሁኝ አንቺ እዚሁ መሆን አለብሽ ብሎ ከከለከላት እዚያ መሆን አለባት። እሺ አትሰሪም ብሎ ከከለከለ ማለት ነው። አንደኛ ይሄ ነው። ሁለተኛ ፈቅጄልሻለሁ እንድትሰሪ ኒካ በሚያስሩ ጊዜ ማለት ነው። ፈቅጄልሻለሁ እንድትሰሪ፣ ነገር ግን ከምትሰሪው ገንዘብ ይሄን ያክል ፐርሰንት ለቤት ትጭያለሽ አንቺም ብሎ መስፈርት አደረገባት። ለምሳሌ 3000 ሪያል ከሆነ የምትሰሪው 1000 ሪያሉን ለቤት ትጭያለሽ ብሎ መስፈርት አድርጎባት ኒካ በሚያስሩ ጊዜ በዚህ መስፈርት እሺ ብላ ከተስማማች ከዚያ በኋላ በምትሰራ ጊዜ በየወሩ ከዚያ በተስማማችው በቃሏ መሰረት 1000 መስጠት አለባት ማለት ነው። ልብ በሉ። ሶስተኛ በሚጋቡ ጊዜ ኒካ ሲያስሩ ምንም አይነት መስፈርት አላደረገም። ውጭ እንድትሰራም ፈቅዶላታል። ልብ በሉ። ውጭ እንድትሰራ ፈቅዶላታል። እንዲሁም ደግሞ መስፈርት አላደረገባትም። ይሄን ያክል ብር ታመጫለሽ ከምትሰሩ ምናምን ብሎ በዚህ ጊዜ 5 ሳንቲም የመቀበል መብት የለውም ከምትሰራው ማለት ነው። ገብታችኋል አይደለ? 3 አይነት መንገድ ነው የነገርኳቸው። አንደኛ አትሰሪም በቃ ውጭ እኔ ሁሉን ወጪ እየሰራሁ እንችላለሁኝ አለ። ጥሩ መከልከል ይችላል። ነገር ግን የምትሰሪውን ገንዘብ ይሄን ያክል ፐርሰንት ትሰጭኛለሽ ካለ ወይንም ደግሞ አሁን ወንድማችን እንደጠየቀው የምትሰሪውን አንቺም እኔም የምሰራውን በጋራ አምጥተን እንኖርበታለን ብሎ መስፈርት ካደረገባት የዚያኔ በቃላቸው መሰረት ይሄዳሉ። ይሄን ያክል ገንዘብ ወይ ታመጫለሽ ከምትሰሪው ለቤት ይሆናል ካላት በቃላቸው መሰረት ይሆናሉ። ነገር ግን ያንን ገንዘብ መስፈርት ካላደረገባት ፈጽሞ የራሷ ገንዘብ ነው። ለምን ሚሊዮነር አትሆንም ቢሊዮነር አትሆንም የመስጠት ግዴታ የለባትም ማለት ነው። እንደ ቃላቸው ይሄዳሉ። ከዚያ በኋላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም
الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدن ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا خطبة لي إمام دعاء سيادرق آمين مالتي تشالل وي يا جماعة قدم تناقر كنجكو عندنا علماء ችግር የለውም ይላሉ። አሚን ማለትም ሆነ ሰለላሁ ዐለይሂ ወሰለም ማለት የነብያችን ስም ሲነሳ። ነገር ግን እኔ በዚህ ጉዳይ ላይ የምመርጥላችሁ የሼክ አልባኒን ግንዛቤ ነው። ሼክ አልባኒ ማስረጃቸው ግልጽና ትክክለኛ የሆነ ማስረጃ ነው። እርሱም ምንድነው? من قال لأخيه يوم الجمعة اسكت أو اسمت فقد لغى ومن لغى فليس له جمعة የጁምዓ ቀን ለጓደኛው አጠገቡ ላለው ሰው ኹጥባ እየተደረገ አጠገቡ ላለው ሰው ዝም በል ያለ ሰው ውድቅ ንግግርን ተናግሯል። ውድቅ ንግግርን የተናገረ ሰው የጁምዓ ሶላት የለውም አጅሮ የለውም ብሏል። ስለዚህ ይህ ሁሉ ከዚህ ሁሉ ለመዝራት ሲባል ሶላት እንኳን በልብህ ሶላት በላሉ ሼክ አልባኒ ማለት ነው። በአንደበታችሁ ፈጽሞ ኢማሙ ኹጥባ እያደረገ ተናገሩ አሉ። ስለዚህ ጸጥ በሉና ሶላት በሚባል ጊዜ በአንደበታ በልባችሁ ትላላችሁ። ሌላ ነገር ፈጽሞ አትበሉ።